ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን በቅድሚያም ሰሞኑን ከፋኖ ወደ ብልጽግና የተቀላቀሉት እነ ኮሎኔል ፋንታሁን ሙሃባ እነ ማስረሻ ሰጤና ሌሎች ጓደኞቻቸው በተያዘላቸው ፕሮግራም መሰረት የመዲናዋን ኮሪደር እንዲጎበኙ እየተደረገ ነው። የአድዋ ሙዚየም መታሰቢያንና አንዳንድ ቦታዎችን እንዲጎበኙ እየተደረገ ነው። በትናንትናው ዕለትም ሱፍ ለብሰው ጸጉራቸውን ተስተካክለው መግለጫ እንዲሰጡ ተደርገዋል። እንግዲህ በዚህ ሂደት ላይ መሬት ላይ ያሉ ጓዶቻቸው ሲታወሷቸው ህሊናቸውን ምን እንደሚሰማቸው ለነሱ መተው ነው። እነሱን አምነው እነሱን መሪዎቻችን ብለው ብዙዎች ወጥተው በአሁኑ ሰዓትም የህይወት መስዋዕትነት እየከፈሉ ነው የሚገኙት። የተወሰኑት ግን እነሱ ማለት ነው የተጠቀሱት ሰዎች ይሄን በማድረግ ይገኛሉ። እንግዲህ ከዛ ከወጡለት ታላቅ ዓላማ ይሄ ምቾት ከበለጠባቸው ምን ይደረጋል? ተመልካቾቻችን፣ ሌላው እዚህ ፎቶ ላይ ያስገረመኝ የማስረሻ ሰጤ አኳን ነው። ባለፈው የሆነ መኪና ምናምን ነገር ላይ ሲከፍት ምናምን አክተር ነበር ይመስለኝ። ዛሬም እስኪ ተመልከቱት። ማስሬ እኮ ቄንጠኛ ናት እና አጠቃላይ ሁኔታውን ሳይሆን እኮ በቃ ኮሪደሩን እሱ የሰራው ነው ይመስለው እና በቃ በዚህ በጣም በቃ የተኮፈሰ ነገር ነው ይመስለው እና ለማንኛውም ይህን መርጠዋል። ይህንን እያስጎበኙ ነው። በዓላማቸው ደግሞ የጸኑ እዛው ቦታቸው ላይ ቆመው ይገኛሉ ለማለት ነው። ሌላው መረጃ ባለፈው ሳምንት በዋግምራ በተፈጸመ የድሮን ጥቃት መንግስት የራሱን ሚሊሻዎች እንደገደለ በተደጋጋሚ መዘገቡ ይታወሳል። ይህ ዘገባ ኢትዮጵያ ሚዲያዎች ብቻ ሳይሆን እንደ ቢቢሲና እንደ ሬውተርስ እንዲሁም እንደ አጃንስ ፍራንስ ፕሬስ የመሳሰሉ የውጭ መገናኛ ብዙሃን ሳይቀር በስፋት ዘግበውታል። የኢትዮጵያ መንግስት የራሱን ወታደሮችና ሚሊሻዎች በድሮን ጨፈጨፈ በሚል ርዕስ ማለት ነው። ተመልካቾቻችን፣ በወቅቱ ሁላችሁም እንደሰማችሁት አንድ የጦር ጀነራል ወደ አካባቢው መስተዳድር በመሄድ በስህተት ነው ይሄን የፈጸምነው፣ በስህተት ነው ይሄን የፈጸምነው በማለት ለመናገር ለማሳመን ሞክረዋል። ነገር ግን አይዋጥልንም ነው ያሉት። አይዋጥልንም፣ እንዴት በስህተት ሊሆን ይችላል? ምክንያቱም መጀመሪያ ላይም ተመልክተናል፣ ድሮን ሲያዣብብ ነበር በቦታቸው ላይ የሚል ነው። ሌላው አሁን የአካባቢው መስተዳድር አካላት እያነሱት ያለው ነገር ከዓመታት በፊት ደብረጽዮንና ጌታቸው ረዳ ሚስትና ልጆቻቸውን ይዘው መቀሌ ላይ ሲሯሯጡ ጠቅላይ ሚኒስትር አብይ አህመድ ከሲቹዌሽን ሩም ሆነን ስንመለከታቸው ነበር። በድሮን ያልመታናቸው ያኔ ለቤተሰቦቻቸው አስበን ነበር ብለዋል። ታስታውሱ ከሆነ ይሄ ፎቶ ነበረ። ከሲቹዌሽን ሩም ሆኖ እያየናቸው ነው ሲሄዱ የተባለ። ይህም ማድረግ ከተቻለ ዘንድሮ በትንሹ 40 የመንግስት የራሱ ሚሊሻዎች መለየት አቅቶት በስህተት ተኩሰን ገደልናቸው የተባለውን ነገር እንዴት ልንቀበል እንችላለን? ለምንድን ነው ማየት ያልቻሉት? ለነጌታቸውና ለነደብረጽዮን ለቤተሰቦቻቸው ከታሰበ ለምንድን ነው ለአሁኑ ስለሚሊሻዎቹስ ያልታሰበላቸው? በማለት የአካባቢው መስተዳድር አካላት ጥያቄያቸውን አሁንም በማቅረብ ላይ ይገኛሉ። ሌላው ይሄ የምትመለከቱት የወልዲያ ኪዳነ ምሕረት ቤተክርስቲያን አገልጋይ የሆነው አቤል ተፈራ የተባለ ወጣት ሰሞኑን በጥምቀት በዓል ላይ ፕሬዝዳንት ታዬ አጽቀሥላሴ ይህን ልብስ ለብሰው መውጣታቸውን ተከትሎ በማህበራዊ ትስስር ገጹ ላይ እንደምትመለከቱት ክቡር ፕሬዝዳንት የለበሱት ሰንደቅ ዓላማ ለስር እንደሚዳርግ አያውቁም ወይ በማለት በመጻፉ ፕሬዝዳንቱን ተችታል ተብሎ ለእስር መዳረጉን አሁን የደረሰን መረጃ ያመለክታል። ተመልከቱ እንግዲህ ምንም አላደምከው። ፕሬዝዳንቱ ይህንን ሰንደቅ ዓላማ ለብሰው አያቸው። የጥምቀት በዓል ምዕመናንና ሌሎች እንዳይለብሱ ይደረጋል። እሳቸውን እኮ አልተቸም፣ አልተናገራቸው። ክቡር ፕሬዝዳንቱ ያደረጉት ልብስ በአዲስ አበባ በኦሮሚያና በአንዳንድ አካባቢዎች እንደሚያሳስር አያውቁም ወይ ብሎ ነው የጠየቀው። እና ይሄን እንኳን ለመጠየቅ እንዴት እንደው መብት እንጣ፣ ይሄን ለመጠየቅ እንዴት ነፃነት እንጣ? በጣም የሚገርም ነው። ይሄን በመጠየቁ ፕሬዝዳንቱን ተችታል ተብሎ ለእስር ተዳርጓል። ተመልካቾች፣ ወደ ሌላው ጉዳይ ስናልፍ
አቶ ክቡር ገና ወቅታዊውን የትራምፕና ኢትዮጵያ ሁኔታ አስመልክተው ጠንከርና በሳል ጽሑፍ ጽፈዋል። አጠር ያለች ናት፣ እንደሚከተለው አቅርባታለሁ። ትራምፕ እያንኳኩ ነው፣ በሩን ከመክፈታችን በፊት መላ እንምታ ነው ያሉት ክቡር ገና። ትራምፕ ቃለ መሐላ አድርገው ስልጣን ከያዙ 1 ዓመት ሞላቸው። ከዚህ ቀደም የነበረው የዓለም ሕግና ስርዓት ከትራምፕ በኋላ ጓዙን ጠቅልሎ የሄደ ይመስላል። 47ኛው የአሜሪካ ፕሬዚዳንት ቅድሚያ ለአሜሪካ ሲሉ አሜሪካ አንድን ነገር ከፈለገች ትወስዳለች ማለታቸው ነው። አሜሪካ ያልፈለገችው ሕግና ስርዓት ደግሞ ተቀዶ ይጣላል ማለታቸውም ነው። ፕሬዚዳንት ትራምፕ ለግብፁ ፕሬዚዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ በህዳሴው ግድብ የተፈጠረውን አለመግባባት ልሸምግል ብለው እጃቸውን ሰደዋል። የደብዳቤው መንፈስ የወዳጅነት ቢመስልም መልእክቱ ግን ለመዋጥም ለመጥፋትም የማይመች ነው። ካለፉት 12 ወራት የስልጣን ዘመናቸው እንደምንረዳው ትራምፕ ድርድር ሲሉ በሁለት እኩዮች መካከል የሚደረግ ውይይት አይደለም። እርሳቸው ድርድር ሲሉ በዓለም አቀፍ ሕግ ወይም በተባበሩት መንግስታት ድርጅት መርህ መሰረት የሚደረግ ሳይሆን የምለውን ትቀበላለህ አሊያም የሚወስድብህን እርምጃ ትቀበላለህ ማለታቸው ነው። ይህን አቋማቸውን አይደብቁም፣ እንዲያውም ይኮሩበታል። ዓለም አቀፍ ሕግ የሚባል ነገር እንደሌለና አሜሪካ በተናጠል ያላትን ኃይል ያለ ገደብ ለመጠቀም የሚያግዳት ነገር እንደሌለም በግልጽ ሲናገሩ ተደምጠዋል። በአባይ ወንዝ አጠቃቀም ጉዳይ ልሸምግል ሲሉም በዚሁ ማዕቀፍ መሰረት መሆኑን ልብ ይለዋል። ታላቁ የኢትዮጵያ ህዳሴ ግድብ በአሜሪካም ሆነ በዓለም አቀፉ የገንዘብ ተቋም ብድር የተገነባ አይደለም። ሐሳብም የመነጨው ከየትኛውም የውጭ አካል አይደለም። በኢትዮጵያውያን ላብ ጉልበትና መዋጮ የተገነባ ሀገራዊ ሀብት ነው። ግድቡ የኃይል ማመንጫ ብቻ ሳይሆን በራስ መተማመንን የሚያጎናጽፍ ብሔራዊ ኩራት ነው። ሐቁ ሆኖ ሳለ የዓለማችን ሀያሉ ሀገር ፕሬዝዳንት ኢትዮጵያ በአንጡራ ሀብቷ የገነባችውን ግድብ እንዴት መጠቀም እንዳለባት በሽምግልና ስም የውሳኔ ሀሳብ ሊጥሉብን በር እያንኳኩ ነው። እዚህ ላይ በሩን ከመክፈታችን በፊት መላ መምታት አለብን። ከዚህ ቀደም የዓለም አቀፍ ሕግ በከፊልም ቢሆን በሚሰራበት ጊዜ አንዳንድ ሀገራት ለዓለም አቀፍ ሕግ አንገዛም ብለው ቡራ ከረየው ቢሉም በስተመጨረሻ ግን ለዓለም አቀፍ ስርዓት ሲገዙ እናስተውል ነበር። አሁን ግን ያ ዘመን ያበቃ ይመስላል። በቅርቡ በቬንዙዌላ፣ በግሪንላንድ፣ በዩክሬን፣ በታይዋንና በደቡብ ቻይና ባህር የሆነውን አይተናል። ከሩቅ ስንሰማውና ስናየው የነበረው በአባይ በኩል ከደጃፋችን ደርሷል። ኃይል ስርዓትን ሲተካ ዲፕሎማሲ ቲያትር ይሆናል። ውልና ስምምነቶች የመድረክ ጌጦች ይሆናሉ። የድሃና የትንንሽ ሀገሮች ዕጣ ፈንታም በሀያላኑ ይወሰናል። በዚህ ፈታኝ ወቅት ኢትዮጵያ ምን ማድረግ አለባት? በትህትና ፈገግ ማለት አለባት ወይስ ክቡርነቶ ለውስጥ ጉዳያችን ትኩረት ስለሰጡ እናመሰግናለን እንበል? በፍጹም ድምፃችንን ማሰማትና በአንድ ላይ መቆም ነው ያለብን። ይህን ስናደርግ ግን በግብዝነትና በግብታዊነት ሳይሆን በሰከነ መንፈስና ግልጽነትን በመፍጠር ነው። ግድቡ በኢትዮጵያን አንጡራ ሀብት የተገነባ በመሆኑ ማንም የውጭ ኃይል ግድቡን እንዴት መጠቀም እንዳለብን መመሪያ ሊሰጠን እንደማይችል ግልጽ ማድረግ፣ ፍትሐዊ የውሃ ሀብት አጠቃቀም መብት እንጂ በማንም መልካም ፈቃድ የሚገኝ እንዳልሆነ ግልጽ ማድረግ፣ ለአፍሪካ ችግሮች አፍሪካዊ መፍትሄዎች አማራጮች ሳይሆኑ መሰረታዊ መሆናቸውን ግልጽ ማድረግ ይጠበቅብናል። ውድ አንባቢያና አድማጮች ሆይ ይህ ጉዳይ የኢትዮጵያ ጉዳይ ብቻ አይደለም። እያንዳንዱን የአፍሪካ ሀገር ጉዳይ ይመለከተዋል። ምክንያቱም ዛሬ በውሃ ሀብት ርዕሰ ጉዳይ የተጀመረው ጣልቃ ገብነት ነገ በማዕድን፣ በንግድ፣ በግዛት ሉዓላዊነትና በመንግስት ስርዓት ጉዳይ አጀንዳ ሆኖ የማይመጣበት ሁኔታ የለም። አሁን በምንኖርበት ዓለም የዓለም የንግድ መርሆች በአሜሪካ የማይሰሩበት፣ የተባበሩት መንግስታት ድርጅት መርሆች ተግባራዊ የማይደረጉበትና መፈንቅለ መንግስት መፈጸም በአንድ ሀገር የሚኮነንበትና በሌላው የሚያሸንንበት ሆኗል። ምንም ማስመሰል በሌለበት ሁኔታ ሀያላን በዓለም የዳኝነት መድረክ ለሚፈልጉት የሚውግኑበት ዘመን ሆኗል። ስለዚህም አፍሪካውያን የግድ ተባብረው መቆም አለባቸው። ትብብሩ በመፈክርና በጉባኤዎች ሳይሆን የራሳቸውን ዕጣ ፈንታ ለመወሰን በሚያስችላቸው መልኩ መሆን ይኖርበታል። አባይ የሚፈሰው በአሜሪካ ፈቃድ አይደለም። ታላቁ የኢትዮጵያ ህዳሴ ግድብ የተገነባው በአሜሪካ ይሁንታ አይደለም። ኢትዮጵያ ተፈጥሯዊ ሀብቷን በማልማቷ ለማንም መስገድ የለባትም። ስናጠቃልለው ጉዳዩ የግድቡ ጉዳይ ብቻ አይደለም። ጉዳዩ የክብር ጉዳይ ነው። ጉዳዩ የሉዓላዊነት ጉዳይ ነው። ጉዳዩ የኢትዮጵያ ህዝብ ህልምና ያለመውን ተግባራዊ ማድረግ የሀገር ስኬት ጉዳይ ነው። በዚህ ሀያልነት የትክክለኛነት ማረጋገጫ የሆነ በመጣበት ዘመን ለራሳችን መሰረታዊ ጥያቄዎች ማቅረብ አለብን። ፍትህንና እርትዕን ማን ነው የሚወስነው? ኃላፊነትን መውሰድ ምን ማለት እንደሆነ የሚበይነው ማን ነው? ዳኛው ራሱ ተጫዋች ሲሆን ምን ይደረጋል? ምላሹ ለኢትዮጵያ ግድ ይላል፣ ለአፍሪካ ደግሞ የበለጠ ግድ ይላል። ለሁላችንም እንዲሁ። ጥያቄዎቹን እንደ ዘበት ችላ ካልናቸው ግን በራሳችን ላይ ፈርደናል ማለት ነው ይላሉ
ክቡር ገና እናመሰግናለን። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ዛሬ 4ኛ ቀኑን ይዟል። የመጀመሪያውን የፖሊት ቢሮ ስብሰባ ማከናወኑን ከንቅናቄው ህዝብ ግንኙነት የደረሰን መረጃ ያመለክታል። በይቅርታ መጀመሩን ስለ ቀጣዩ ወታደራዊና ፖለቲካዊ ግቦችና እንቅስቃሴዎች የተመለከቱ ውይይቶችና የሥራ መመሪያዎች መተላለፋቸውንም ከህዝብ ግንኙነቱ ያገኘነው መረጃ ያመለክታል። በሌላ በኩል በተለያዩ የአማራ ክልል እየተካሄዱ ያሉ የህልውና ተጋድሎችም እንደዚሁ ተጠናክረው ቀጥሏል። የአገዛዙ የድሮን ጥቃት በሚሊሻ ሰራዊቱ ላይ አሁንም እንደቀጠለ ነው። የመከላከያ ሰራዊቱ ህዝብ ግንኙነት ስለሚባለው ነገር የማውቀው ነገር የለም ብሏል። በዚህና በሌሎች ጉዳዮች እንደዚሁም በአማራ ክልል ወቅታዊ ሁኔታ ላይ በማተኮር ከዘውትር ተሳታፊያችን ጋር ቆይታ አድርጋለሁ። በጣም ነው ማመሰግነው። እንግዲህ ከአንድነቱ መንፈስን ጀምር ብዙ ነገሮች እየተባሉ ነው። የአርበኛ እስክንድር ነጋ መልቀቂያና በዛ ዙሪያ ያሉት ነገሮችም የተወሰነ ውዝግቦችንና አንዳንድ ሐሳቦች እንዲነሱ አድርጓል። ለማንኛውም ከመንፈሱና ካመጣው አጠቃላይ የህዝብ ስሜትና የደስታ መልእክቶች እንጀምርና እንዴት ነው አቀባበሉ? ህዝቡ እንዴት እየተቀበለ ነው? ከአማራ ክልል ባሻገር ስሜቱ በተለያዩ የኢትዮጵያ አካባቢዎችም በደስታ እየተገለጸ እንዳለ ነው የሰማ ነው። ምን ነገሮች አሉ? አመሰግናለሁ መሳይ። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ከ4 ቀናት በፊት ከተመሰረተበት ቀን ጀምሮ በተለይ በዋናነት በአማራ ክልል ከፍተኛ የሆነ ህዝባዊ ድጋፍ እንዳገኘና በመከላከያ ሰራዊቱም ላይ ከፍተኛ ፍርሃትና ስጋት እንደተፈጠረ፣ ይሄን ተከትሎም በርካታ የሰራዊቱ አባላት ትጥቃቸውን እንደያዙ የሻምበል መሪዎች፣ የመቶ መሪዎች፣ የመቶ አለቆች፣ የ10 አለቆች ጦራቸውን እያያዙ ከፋኖ ኃይሎች ጋር እየተቀላቀሉ እንደሆነ እና መከላከያው የብልጽግና መንግስትን ከፍተኛ ስጋትና ፍርሃት ውስጥ እንደወደቀ ነው መረጃዎች እያመላከቱ የሚገኙት። በተለይ አማራ ክልል ላይ ሰልፍ ሳይቀር የተወጣበት በጎጃም እንዲሁም በባህር ዳር ከተማ ህዝቡ በይፋ ሪችስ ሲተኮስ የታየበት ሁኔታ ነው ያለው። እንዲሁም በሰሜን ሸዋ የአማራ ፋኖ ብሔራዊ ንቅናቄን መመስረት ተከትሎ ወጣቱ የአካባቢው ነዋሪ በየፋኖ በማይቆጣጠራቸው ቦታዎች ሳይቀር የድጋፍ ሰልፍ ወጥቶ ከአማራ ፋኖ ብሔራዊ ንቅናቄ ጋር አብረው በጋራ ድጋፍ እየሰጡ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ብቻ ሳይወሰን በአዲስ አበባ ከተማ ላይ በይፋ ወጣቱ በተለይ የመንግስት ኃይል ጥምቀትን አስታኮ ወጣቶቹ ጭፈራ እንዳያደርጉ፣ ቲሸርት እንዳይለብሱ ከፍተኛ ፈና ቢፈጽምባቸውም ነገር ግን በቡድን እየሆኑ የዘመነ ካሴን፣ የመከታው ማሞን፣ የደረጀ በላይን፣ የእስክንድር ነጋን እና የሌሎችንም ጀነራል ተፈራ ማሞን ስም እየጠቀሱ ጭፈራ ሲያደርጉ እንደነበርና በአንዳንድ ቦታዎች ላይ በተለይ በዋናነት በደቡብ ክልል በአርባ ምንጭ፣ በሳውላ እንዲሁም በጉራጌ ዞኖች በስልጤ፣ በወራቤ አካባቢዎች ላይ እንዲሁም በሐዋሳ ከተማ ጥምቀትን አስታኮ የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ተከትሎ ከፍተኛ ተስፋ ያደረባቸው ወጣቶች በጭፈራ እና በሆታ ድጋፋቸውን ሲገልጹ እንደነበረ ነው መረጃዎች እያመላከቱ የሚገኙት። ነገር ግን የመንግስት ኃይል ግን ከፍተኛ ሽብር ውስጥ እንደወደቀና አሁን እየተጠቀመ ያለው ነገር ምንድነው? ምንም በሌለበት የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ተከትሎ ፍጹም ጨዋነት በተሞላበት አንተ ትብስ ተባብለው አመራር የተመራረጡ ቢሆንም ነገር ግን ፈለገ አጣ። ይሄንን በማጣቱ ምክንያት በጣም የተበሳጨው ኃይል እንደው ትንንሽ ችግሮችን ነቅሶ አውጥቶ በመካከላቸው ክፍተት እንደተፈጠረ እና እንዳለ ለማስመሰል ገና ዛሬ ተመስርቶ 24 ሰዓት ሳይሞላው ፈረሰ እያሉ የመንግስት ደጋፊ ሚዲያዎች በተለይ እነዚህ የመንግስት የሳይበር ሚዲያዎች ከፍተኛ የሆነ ቅስቀሳ እያደረጉ ነው። እንደው ላም ባልዋለበት ኩበት ለቀማ ሆኖ ነው የዋለባቸው። እነሱ ስራ ላይ ናቸው። የአማራ ፋኖ ብሔራዊ ንቅናቄ አመራሮች ስራ ላይ ናቸው። ስራ ላይ መሆናቸውንም ዛሬ በተጨባጭ አስመስክረዋል። የፖሊስ ቢሮ አባሉ ተሰብስቦ ከዚህ በፊት እርስ በርሳችን በቃላት ተወራውረን አንዱ አንዱን ኮንኗል። ሁለተኛ አልፎም በተወሰነ ቦታ ላይ ደግሞ ሳሶችን ተወራውረን መሞት የማይገባቸው ታጋይ ወንድሞቻችን ተሰውተዋል። አሁን የበለጠ ወደ ውጊያ የምንገባበት ከጀርባችን ሊጠብቀን የሚችለው ኃይል በመተማመን በምንፈልግበት አቅጣጫና በምንፈልገው መጠን ይህ ስርዓት ለመምታት ያመቸ
ይመቸን ዘንድ መጀመሪያ ስብሰባውን በዋናነት የተከፈተበት ዋነኛ ምክንያት ይቅር መባባል አለብን በማለታቸው ይቅር ተባብለው ስበርሳቸው ተዋደው ችግሮቻቸውን አስወግደው ወደ ዋናው ተግባራቸው ለመሄድ በዛሬው ዕለት ስብሰባቸውን አጠናቀው መግለጫ ሰጥተዋል። ይህም መግለጫ ተከትሎ የመንግስት ሚዲያ ደጋፊዎች ያሰራጩት ወሬ ሐሰት እንደሆነና እስክንድርም ቢሆን ያቀረበው ጥያቄ እኔ ዋናነት ድርጅቱ መመስረቱን ነው የምፈልገው። ለዚህ ድርጅት መመስረት ከፍተኛ የሆነ ዋጋ ከፍያለሁ። ነገር ግን በአመራርነትና በፖሊስ ቢሮ አባልነት ለመቀጠል ፍላጎት የለኝም። ምናልባትም ከኔ የተሻለ አቅምና ጉልበት ያላቸው ሰዎች ቦታውን ቢይዙት፣ እኔ ግን በአባልነት እቀጥላለሁ። ድርጅቱን ግን በመመስረቱ እጅግ በጣም ደስተኛ ነኝ። አብረን ታግለን ይህን ስርዓት እናስወግዳለን በማለት መግለጫ ቢሰጥም እነሱ ግን እየሰነጠቁ ሰበዝን እንደመሰንጠቅ ያክል ነገሩ ቃላቶችን እየሰነጠቁ እስክንድር ነጋ ከድርጅቱ ወጥቷል፣ ቅሬታውን አሰምቷል። አልፎም ተርፎም በጣም የሚገርመው ነገር እነ ደረጀና እነ ሌሎች አመራሮች በስራ አስፈጻሚ ደረጃ አልተሾሙም፣ እነዚህ ቅሬታ አንስተዋል በማለት ገና ተናግረው ሳይጨርሱ እነ ደረጀ በላይ በሚዲያ ወጣው እኛ ልጆቻችንን የሰዋንበት ድርጅት ነው፣ በዋናነት እየታገልን ያለነው ለዚህ ጫካ ውስጥ ለሚገኝ ስልጣን አይደለም፣ ለአማራ ህዝብ ነጻነት፣ ለአማራ ህዝብ በሰላም የመኖር መብት ነው እየታገልን ያለነውና ስልጣን ምናችንም አይደለም፣ ልምድ ተሞክሮ ላላቸው ሰዎች አሳልፈን የሰጠን በፍቃዳችን የሰጠን ነው በማለት መግለጫ የሰጡ መሆኑን ሲሰሙ እንግዲህ ምን ሊሉ እንደሚችሉ አልገባኝም። ነገር ግን እያንዳንዱ የሚዲያ ፕሮፓጋንዳ ክሽፈት እየደረሰበት እንደሆነ ነው መረጃዎች እያመላከቱ የሚገኙት። እንግዲህ የአርበኛ እስክንድር ነጋን በተመለከተ አርበኛ መከታው ማሞ የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር ለአንከር ሚዲያ የሰጠውም እንደዚሁ ተላለፈ ነው። በእስክንድር ዙሪያም ያለውን ነገር ባጭሩ የምናነሳ ይሆናል። ነገር ግን ከዚህ የአማራ ፋኖ ብሔራዊ ንቅናቄ ምስረታ ጋር ተያይዞ ሰራዊቱ ዘንድ በመከላከያ በሚሊሻና በአድማ በታኝ ጥምር ሰራዊቱ ጋር ያለው ነገር በጣም በከፍተኛ ፍጥነት እየተቀያየረ ይገኛል። ከፍተኛ ቁጥር ያለው የሚሊሻ ሰራዊት እየከዳ ነው። የአድማ በታኝ ሰራዊትም እንደዚሁ ቦታውን ለቆ ወደ ፋኖ መንደር እየገባ ነው። መከላከያ ሰራዊትም በተመሳሳይ ይሄ የአንድነቱን ጊዜ ሲጠብቁ እንደነበረ በሚያስታውቅ መልኩ ነው ቁጥራቸው ከፍ ያለ ሁኔታ በተለየ መልኩ ባለፉት 3 እና 4 ቀናት ውስጥ በራሳቸው ጊዜ እጃቸውን የሚሰጡ ሰራዊቱ አባላት ቁጥራቸው እየጨመረ የመጣው። ይህንንም ተከትሎ እንግዲህ የብልጽግናው ጀነራሎች ስብሰባ መቀመጣቸውም ይነገራል። ምክትል ኤታ ማጆር ሹም ጀነራል አበባው ታደሰ በአፋጣኝ ነው ደብረ ብርሃን ሰሜን ሸዋ መግባቱ የተገለጸው። ጀነራል ሹማ አብደታም እንደዚሁ ከሌሎች የዞን አመራሮች ጋር በመሆን ያለውን ሁኔታ እየገመገሙ እንዳለም ነው የሚነገረው። ጀነራሎቹ በዚህ አይነት መልኩ ሚሊሻው እየከዳ መሆኑ አስደንግጧቸዋል። ስለዚህም የአማራ የጸጥታ አመራሮችን ሰብስበው በአስቸኳይ እርምጃ እንዲወስዱ ነው እየጠየቁ ያሉት። የአማራን ክልል አጠቃላይ ወታደራዊም ሆነ የጸጥታ ሁኔታ የተቆጣጠረው መከላከያ ነው። እንደውም ፖለቲካ አመራሮችም የበለጠ ፖለቲካውንም እየዘወሩ ያሉት የአብይ አህመድ ጀነራሎች ናቸው። ይሄ ሁሉ ነገር በእነሱ አይን ስር ነው እየተፈጸመ የሚገኘው። ለማንኛውም የሰራዊቱ መክዳት በውጊያ ከሚገኙ ምርኮኞች ባሻገር በራሳቸው ጊዜም በስፋት እየመጡ ነው። በተለይ የአንድነት ዜናው ከተበሰረ በኋላ በዚህ ላይ ምን መረጃዎች አሉ? መሳይ እነዚህ አማራ ከወረዳ ጀምሮ ትግል ከተጀመረበት ከ30 ወራት በፊት በወረዳ ደረጃ ስለነበረ ከየትኛው ወገን መቀላቀል አለብን የሚለው ጥያቄው መልስ ስላላገኘላቸው እንደው በተናጠበ ሁኔታ እየተበተነ ልክ እንደ ባብ ልጅ እየተበተነ 4ም 5ም 10ም እየሆነ እየተበተነ ከመከላከያው ወደ ፋኖ ኃይሎች እርስ በርሳቸው ቃላት ሲወራወሩ እርስ በርሳቸው በአንዳንድ ቦታ ላይ ውጊያ በማድረጋቸው ምክንያት የመከላከያም የአድማ ብተናም የሚኒሻም የሰላም አስከባሪ ኃይልም ብለው ያቋቋሙት ታጣቂ ኃይል ከየትኛው ወገን እንግባ የሚል ጥያቄ አንስቶ ስጋትና ፍርሃት ስለነበረበት የሚፈለገውን ያክል ቁጥር ወደ ፋኖች አልተቀላቀለም ነበር። መከላከያም ደግሞ ይሄ ድርጅት ሲመሰረት የአማራ የህዝብና የፋኖ ትግል አንድ መሰረታዊ ድርጅት አቋቁሞ የአማራን ህዝብ ለማታገል እንቅስቃሴ ሲያደርግ ምን ያክል ጉዳት እንደሚደርስበት ጠንቅቆ ስላወቀ ምንድነው ያደረገው? የተቻለውን ያክል ገንዘብ በትኖ ፕሮፓጋንዳ አሰራጭቶ በተቻለው መጠን ጦር አሰማርቶ እነዚህን የፋኖ መሪዎች ለመግደል ሲቻል ለመያዝ አለዚያ በገንዘብ አታሎ ወደ ከተማ ለማስገባት ሙከራ አድርጓል። ሙከራው ግን 1 እና 2% እንኳን አልተሳካለትም። 99% ውድቅ ሆኖበት የአማራ ታጋዮች የአማራ ፋኖ ታጋዮች በጣም በጦርነት ውስጥ ሆነው እንኳን እጅግ በጣም በሚያስደንቅ ሁኔታ ድርጅታቸው ምንም እንከን የማይወጣለት ድርጅት ካቋቋሙ በኋላ መከላከያው በገፍ እየከዳ ነው። አሁን በጣም የምናየው ነገር ተራ ወታደር አይደለም እየከዳ ያለው። በጣም በርካታ የመስመራዊ መኮንኖች
ሰራዊታቸውን እየያዙ እየተቀላቀሉ እንደሚገኙ ነው መረጃዎች ያመላከቱ ያሉት። የአማራ ክልል ላይ ያለ የመከላከያ ሰራዊት ቀድሞ ነገር ሲጀመር ምክንያት አልባ እንደሆነ ስለሚያውቀው ጦርነቱን ባገኘው አጋጣሚ ሁሉ ለፋኖ እጁን ለመስጠት ከፍተኛ ፍላጎት የነበረው ስለነበረ አሁን አንድ ድርጅት መስርተው በየትኛውም አቅጣጫ ብሄድ ሌላኛው የፋኖ ኃይል አይመታኝም በማለታቸው ምክንያት በገፍ እየተቀላቀለ እንደሚገኝና ሲቀላቀልም በአንዳንድ የውጊያ ቀጠናዎች ላይ በመከላከያ ሰራዊቱ ላይ እየተኮሰ ወደ ፋኖ ኃይሎች እየተቀላቀለ እንደሆነ ነው መረጃዎች ያመላከቱ ያሉት። በዚህ ምክንያት ነው ከፍተኛ ርብርብ አድርጎ ይህንን አንድነት ለማደናቀፍ ሙከራ አደረገ፣ አልተሳካለትም። አሁን ደግሞ ዝም ብሎ በእጅ ያልተጨበጠ ነገር ይዞ ደብረ ብርሃን ላይ አይደለም ባህር ዳር፣ ጎንደር በጣም በርካታ የፋኖ ሰራዊት ወዳለበት ወሎ እንኳን ቢንቀሳቀስ ምንም የሚፈይደው ነገር እንደሌለ ያወቁት ይመስለኛል። ደንግጠዋል። አሁን ምንድነው ያደረጉት? ዛሬ ከሰዓት በኋላ የደረሰኝ መረጃ በተለይ በዋና ዋና ከተሞች በባህር ዳር፣ በጎንደር፣ በፍኖተ ሰላም፣ በደብረ ማርቆስ፣ በደብረ ብርሃንና በደሴ ከተሞች ላይ የዞን ከተሞች ላይ እጅግ በጣም ከፍተኛ ቁጥር ያለው ሰራዊት በአስፋልት መንገድ ላይ በእግሩ እንዲጓዝ በማድረግ በከተማ ነዋሪዎች ላይ ሽብር ለመፍጠር ስጋት ለመፍጠር እንቅስቃሴ እያደረጉ እንደሆነና በወታደራዊ የውጊያ ቀጠና ላይ ግን ደፍሮ የፋኖ ኃይሎችን ለማጥቃት ፍላጎት እንደሌለው ነገር ግን ህብረተሰቡን ለማንገራገር በ5,000 እና 10,000 የሚቆጠር ሰራዊት በከተሞች መሃል ላይ በእግሩ እንዲጓዝ በማድረግ በጠራራ ፀሐይ ህዝቡን ከፍተኛ ፍርሃት ውስጥ እንዲወርቅ ለማድረግ ነው እንቅስቃሴ እያደረገ ያለው። አሁን 11ኛው ሰዓት ደርሶበታል። ፀሐይዋ ጠልቃበታለች። ከፍተኛ ድንጋጤ ውስጥ ነው ያለው። እንግዲህ ጅብ ከሄደ ውሻ ጮኸ አይነት ነገር ነው እርምጃ እየወሰደ ያለው። ኤታማጆር ሹሙም ምክትል ኤታማጆር ሹሙም ጠቅላይ ሚኒስትሩም የአማራ ብልጽግናም ከእንግዲህ በኋላ ከእጃቸው ያመለጠ ከጠርሙሱ የወጣ ጅኒ ስለሆነ ፋኖን ከእንግዲህ በኋላ በእጃቸው መጨበጥ አይደለም ፊት ለፊት ተያይተው ውጊያ ማድረግ እንደማይችሉ ነው መረጃዎች ያመላክቱ ያሉት። ሰራዊቱም የፋኖ ሰራዊትም ከፍተኛ ደስታ ተሰምቶት እየተቀላቀለ ከዚህ በፊት ተገናኝቶ የማያውቁ ኃይሎች እየተገናኙ በጭፈራ ደስታቸውን እየገለጹ እንደሚገኙና በተለይ በተቆጣጠሯቸው አካባቢዎች ጥምቀትን አስመልክቶ ጣና ዘገሊላን አስመልክቶ የሚካኤል ታቦት በትናንት በሚገባባቸውና ፋኖች በተቆጣጠሯቸው አካባቢዎች ሰራዊቱ ከፍተኛ ጭፈራ ሲያደርግ እንደዋለና ይሄም ከፍተኛ ስጋት እንደፈጠረበት ነው እየተመላከተ የሚገኘው። መሳይ እንግዲህ በዚህ መሃል ነው ውጊያዎች እየተካሄዱ የሚገኙት። በነገራችን ላይ አገዛዙ እየፈጸመ ያለው የድሮን ጥቃት ከቅርብ ጊዜ ወዲህ በገዛ ሰራዊቱ ላይ በገዛ ሚሊሻ አባላቱ ላይ እየተፈጸመ ያለበት ሁኔታ አነጋጋሪ ሆኗል። የጉዳዩን በተመለከተ የመከላከያ ቃል አቀባይ ተጠይቀው ስለዚህ ጉዳይ የማውቀው ነገር የለም የሚል ነገር ነው የተሰማው። ነገር ግን በስህተት መፈጸሙን በተለይም ዋግምራ አካባቢ ያሉ የብልጽግና አመራሮች መግለጻቸውና እንደውም በስህተት ለምን ይባላል የሚል ጥያቄ ሁሉ ማንሳታቸው የተገለጸ ባለበት በዚህ ወቅት ነው መከላከያ ቃል አቀባይ የማውቀው ነገር የለም የሚል ምላሽ እየሰጡ የሚገኙት። ከ200 ሚሊሻዎች በላይ ነው በተለይ በዋግምራ አካባቢ የተገደሉት። ቁጥራቸው እየጨመረ መምጣቱን ተሰምቷል። በሌላ አካባቢም እንደዚሁ የሚሊሻ ሰራዊት ላይ የአብይ አህመድ ድሮኖች ጥቃት እየፈጸሙ ነው። በስህተት የሚለው ቃል እንዴት ንን ድርጊት ሊወክል እንደሚችል ራሳቸው የብልጽግና ሰዎችም ግራ ገብቷቸዋል ነው የተባለው። ባለፈው ዓመትም ከ130 በላይ ነው የመከላከያ ሰራዊት በድሮን ቴክኒሻኖች ስህተት ተብሎ በከፍተኛ ጥቃት የተገደሉት። ይህም ጉዳይ የሚሊሻ ሰራዊቱን በገፍ ወደ ፋኖ እንዲገባና መንግስትን እንዲቃወም እያደረገው እንዳለ ነው የምንሰማው። በአጠቃላይ ውጊያዎች እየተካሄዱ ነው። በተለያዩ ቀጠናዎች የሚደረገው ውጊያ እንደተለመደው በከፍተኛ ምርኮኞች እንደዚሁም የከባድ መሳሪያዎች በቁጥጥር ስር በማስገባት እንደቀጠሉ ነው ለማወቅ የተቻለውና ዝርዝሩን ይዛቸዋል። ወደ አንተ ልምጣ። አውደ ውጊያዎችን ከመዘገቤ በፊት መሳይ አንተ ያቀረበው አንድ መረጃ አለ። በዋግምራ ዞን ሳህላ ሰይንት ወረዳ ጥር 7 ቀን 2018 ዓመተ ምህረት በሚኒሻዎች ላይ የተፈጸመው የድሮን ጥቃትን አስመልክቶ በጣም በርካታ ሚዲያዎች የተለያየ ቁጥርን መዘገባቸው ይታወቃል። በተለይ ቢቢሲ የዘገበው ከ36 በላይ የሚኒሻ አባላት በጦር ካምፓቸው ላይ ለውጊያ ስምሪት እየተሰጡ በነበረበት ሰዓት እና በቅርብ ርቀት የመከላከያ ሰራዊት ካምፕም እያለ የድሮን ጥቃት በአዳራሽ ውስጥ ተቀምጠው መፈጸሙን አስመልክቶ ቢቢሲ ከዛው አካባቢ የወረዳ አመራር የጤና ጣቢያ ባለሙያዎችን ዋቢ በማድረግ መጥቀሱ ይታወቃል። ነገር ግን ይህንን ተመልክቶ የመከላከያ የህዝብ ግንኙነት ኃላፊ ብርጋዴር ጀነራል ጌትነት አዳነ ከብዙ ወራት መጥፋት በኋላ ዛሬ ይሄ ዜና አየር ምድሩን በመሙላቱ ለዚህ ማስተባበያ ለመስጠት ብቅ በማለት የሰማነው ነገር የለም። የተፈጸመና የተጎዳ
ሰውም የለም የድሮን ጥቃት እንደተፈጸመ ምንም መረጃ የለኝም በማለት ይዘግብ እንጂ በወረዳው የነበሩ የራሱ የብልጽግና የወረዳ አመራሮችና በሆስፒታል ላይ በተወሰነ ደረጃ ቆስለው የገቡ ሰዎች መረጃ አድርጎ በርካታ አንዳንድ ሚዲያዎች ከ114 በላይ የሚኒሻ አባላትና በሚኒሻዎች ላይ ምግብ ዝግጅት ሲያደርጉ የነበሩ ሴት እናቶች የምግብ አብሳይ እናቶች አብረው እንደተመቱና ከ114 በላይ ህይወታቸው እንዳለፈ በአንዳንድ ሚዲያዎች ደግሞ ከ200 በላይ ሚኒሻዎች ሙትና ቁስለኛ እንደሆኑ በማለት መረጃዎች ከራሱ ከብልጽግና አመራሮች የወጣ መሆኑን እየታወቀ ነገር ግን ይሄ ነገር በፍጹም አልተፈጸመም በማለት ክህደት ተፈጽሞበታል። እንግዲህ እነዚህ ሰዎች ሞት የውሻ ሞት ሆኗል ማለት ይቻላል። አሁንም በተጨማሪ በደቡብ ወሎ ዞን የድሮን ጥቃት ተፈጽሞ የራሱን አድማ ብተና ካምፕ መጥቶ ከ30 በላይ የአድማ ብተና ኃይሎች እንደተገደሉ መረጃዎች እያመላከቱ ነው የሚገኙት። ይሄ ነገር በጣም በተደጋጋሚ ሁኔታ እየተደገመ በተለይ በምስራቅ ጎጃም አካባቢ ከዚህ በፊት የራሱን ወታደራዊ ካምፕ እንዳጠቃ በጎንደር ምዕራብ ጎንደር አካባቢ ደግሞ በምርኮ ላይ የነበሩና በሰሜን ወሎ አካባቢ በምርኮ ላይ የነበሩ የራሱ የመከላከያ ሰራዊት አባላት ፋኖ የማረካቸውን እና ቁስላቸው እየጠገገ የነበሩ ፋኖዎች ከወደቁበት አንስተው ያከማቸው የነበሩ የመከላከያ ሰራዊት አባላት ካምፕ አድርገው በተቀመጡበት ላይ የድሮን ጥቃት በመፈጸም በራሱ ሰራዊት ላይ ግፍ የፈጸመ ስርዓት እንደሆነ በርካታ የአማራ ህዝብ በአይኑ ያየው በጠራራ ፀሐይ የተፈጸመ ስለሆነ የግንኙነት ኃላፊው የሰጠው መግለጫ ማስተባበያ በአማራ ህዝብ ዘንድ በፍጹም ተቀባይነት እንደሌለው ነው መረጃዎችን ማመላከቱ የሚገኙት። በተያያዘ ዜና ግን አሁንም የፋኖ ኃይሎች የድሮን ጥቃት ሳይደርስባቸው በከፍተኛ ወኔ ድርጅቱ ከተመሰረተ ገና 4 ቀን ሳይሞላው በተለያዩ አካባቢዎች ላይ ከፍተኛ ጥቃት እየፈጸሙ እንደሚገኙና በተለይ በትናንትናው ዕለት ከጋሼና ወደ ፍላቂት ሲንቀሳቀስ በነበረ ራሱን አድማ ብተና እያለ በሚጠራ የአገዛዙ ሰራዊት ላይ አንሻ ክፍለ ጦር ከባድ የደፈጣ ጥቃት በመፈጸም ድል መቀዳጀቷን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር በአንሻ ክፍለ ጦር ቃኝ ሻለቆች በአገዛዙ ሰራዊት ላይ በተጠና የደፈጣ ኦፕሬሽን በርካቶች ሙትና ቁስለኛ ማድረጉን አስታውቋል። የአማራ ህዝብ ክዶ በሆዱ እየተገዛ ባለ ራሱን አድማ ብተና እያለ በሚጠራው የአረጋ ከበደ ሰራዊት ላይ ጥር 13 ዛሬ በመቄት ወረዳ ወቄታ በተባለ ቦታ ላይ በፈጸመችው የደፈጣ ጥቃት 9ኙን በመደምሰስ በርካቶችን ደግሞ ማቁሰል መቻሉን አስታውቋል። እንግዲህ ከጠዋቱ 4 ሰዓት እስከ 6 ሰዓት በዘለቀው ውጊያ የአገዛዙን ጦር ክፉኛ ተመቶ የራሱን የተመታበትን ሰራዊት እንኳን ማንሳት ሳይችል መቄት ወደ ተባለ ቦታ ላይ ተዘረክርኮ እንደተመለሰ ነው መረጃዎች እያመላከቱ የሚገኙት መሳይ። እንዲሁም በትናንትናው ዕለት ጥር 12 2018 ዓመተ ምህረት በድላንታ ወረዳ አንጣጉና ቀበሌ ላይ ከቀኑ 7 ሰዓት እስከ ምሽቱ 1 ሰዓት ተኩል በዘለቀ አውደ ውጊያ በብርሃኑ ጁላ የሚመራው የብልጽግና መከላከያ ሰራዊት ከ29 በላይ የመከላከያ ሰራዊት መደምሰሱንና ከ47 በላይ ቁስለኛ መደረጉን ይሄ ውጊያ በጣም ፈጣንና እጅግ በጣም አስደናቂ ድል የተገኘበት እንደሆነ የህዝብ ግንኙነቱ አስታውቋል። እንግዲህ ከጉባ ላፍቶ ወረዳ ፉታበር ከተንታ ወረዳና ከድላንታ ወረዳ በገፍ አሰባስቦ በ3 አቅጣጫ የመጣን ጦር መቀበሪያው አድርጎታል በማለት ነው መግለጫው የሰጠው። የአገዛዙ ሰራዊት የጽናት ክፍለ ጦር ፋኖች ከበባ ውስጥ በማስገባት ከባድ ጉዳት ያደረሱበት ሲሆን ከፋኖች የደረሰውን የተጠናከረ ረጅም ሰዓታት የፈጀ ድብደባ መቋቋም የተሳነው የፋሽስቱ ሰራዊት አዳሩን አመራሮቹ ራስህን አውጣ የሚል ትዕዛዝ ተሰጧቸው ተበትኖ ወደ መጣበት እንደተመለሰ ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንዲሁም በትናንትናው ዕለት በማዕከላዊ ጎንደር ዞን በላይ አርማጭሆ ወረዳ ማሰሮ ደንብ ተብላ በምትጠቀሰው ከተማ ላይ ደጃዝማች 4ኛ ኮር ከጠዋቱ 12 ሰዓት ዳንጉሳ ቀበሌ ሽመል በር በተባለ ቦታ የኮሩ ልዩ ዘመቻና የተከዜ ክፍለ ጦር በፈጸመችው ማጥቃት በ92ኛና 77ኛ ክፍለ ጦሮች ላይ እንዲሁም በአንድ ሻለቃ አድማ ብተና ላይ ጥቃት በመፈጸም ከ70 በላይ የአገዛዙን ጦር መደምሰስ ሲችሉ ከ40 በላይ ማቁሰላቸውንና በተደረገው ውጊያም በርካታ የጦር መሳሪያ የቡድንና የነፍስ ወከፍ የጦር መሳሪያዎችን መማረክ መቻላቸውን አስታውቋል። የፋኖ ኃይሎች በተቆጣጠሯቸው አካባቢዎች የጥምቀትን በዓል አስታከው የመከላከያ ሰራዊቱ ለማጥቃት በተንቀሳቀሰባቸው አካባቢዎች ላይ ከፍተኛ ምት እየተመታ ወደ ኋላ እያፈገፈገ እንደሆነና በተለይ ውጊያዎች በሚደረጉበት አካባቢ የ100 መሪዎች የሻለቃ መሪዎች እንዲሁም 50 አለቆች 10 አለቆች
እንዲሁም የጋንታና የቡድን መሪዎች ከሰራዊቱ በማፈንገጥ እና በመጥፋት ወደ ፋኖ ኃይሎች በገፍ እየተቀላቀሉ እንደሆነ መረጃዎች እያመላከቱ ይገኛሉ። እንግዲህ በአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታን እንደዚሁም አንዳንድ ጉዳዮችን በተመለከተ የኢትዮጵያን አጠቃላይ የመጪውን የትግል ጊዜ አጠቃላይ የፖለቲካ ሁኔታ ይቀይራል የሚል ግምት ያላቸው አንዳንድ ጽሁፎች እየወጡ ይገኛሉ። አንዳንዱ አሁንም የአማራ ፋኖን በኤርትራ መንግስት ተላላኪነት ሊፈርጁ ወይም የኤርትራ መንግስት በሶስተኛ ወገን ኢትዮጵያ ምድር ላይ ጦርነቱን እያካሄደ በፋኖ አማካይነት እያካሄደ ነው የሚል ድምዳሜ የሚሰጡ ግብጽ በረጅም እጇ ድጋፍ የምታደርግ አድርገው የሚያስቡ የብልጽግና መንደር ሰዎች እንዲሁም ከብልጽግናው ባሻገር በነጻ ሚዲያ ስም የሚንቀሳቀሱ አንዳንድ ተቋማትም ፋኖን በዚህ ደረጃ የሚገልጹበት ሁኔታ እጅግ የተሳሳተ ብቻ ሳይሆን ፋኖ ለቆመለትና ግብ አድርጎ ለሚንቀሳቀስለት ዓላማ ክብር ያለ መስጠት ከዛም ባለፈ እውቅና ላለመስጠት የሚደረግ መፍጨርጨር ነው ብሎ መውሰድ የሚቻል ጉዳይ ነው። ፋኖ ወደዚህ ትግል ሲገባ በኤርትራና በአብይ አህመድ አገዛዝ በኩል ኩርፊያ እንኳን አልነበረም። የራሳቸው የትግል መነሻ የራሳቸው የትግል ተልእኮና ግብ ያላቸው ናቸው። እንደ ማንኛውም ኃይል እንኳን አይደለም ታጣቂና አማጺ ቡድን ይቅርና መንግስት ተብሎ በቤተ መንግስት የተቀመጠው አካልም የጦር መሳሪያ ድጋፍ ይፈልጋል፣ ያገኛል፣ ይጠይቃል፣ ይተባበራል። ከዚህ አንጻር ፋኖ የሚያገኘው ድጋፍ ካለ በስተቀረ በተልእኮም ሆነ በየትኛውም መንገድ ይሄ ትግል በፋኖና በፋኖ ብቻ የሚመራ መሆኑን መግለጽ የሚገባ ጉዳይ ነው። ለማንኛውም ለብልጽግና ፕሮፓጋንዳ የሚመቹ አንዳንድ ጽሁፎች እየተዘጋጁ በነጻ ሚዲያ ስም በተለያዩ አካባቢዎች በተለያዩ መድረኮች እየወጡ እያየን ነው። ይሄ ግን የፋኖን ተልእኮ ፈጽሞ የሚገልጽ አይደለም ብሎ መግለጽ የሚቻል ይመስለኛል። በመጨረሻ የምትለው ካለ የአማራ ህዝብ ኩርፊያ ነበረበት። በወለጋ የተፈናቀለው ህዝብ በአዲስ አበባ ከተማ ዙሪያ በሸገር ከተማ በተለይ በለገጣፎ እና ለገዳዲ አካባቢ በብዙ ሺህ የሚቆጠሩ የአማራ ተወላጆች በገፍ ከዛ አካባቢ ተፈናቅለው ተደብድበው ቤታቸው ተቃጥሎ ንብረታቸውን ይዘው እንዳይወጡ ሲደረግ የአማራ ህዝብ ዝም ያለው ነገ ይህ መንግስት ከፍተኛ ስጋት ስላለበት ከህወሓት ኃይሎች ጥቃት ሊፈጸምበት ይችላልና እስኪ ትንሽ እንታገሰው በማለት በትዕግስት ጠበቀው እንጂ ኩርፊያማ ነበረው። ይህን ኩርፊያ ግን መጨረሻ ለሀገር ይቀድማል፣ ከኛ ኩርፊያ ሀገር ይቀድማል በማለት የመከላከያ ሰራዊቱን በትግራይ ክልል እንደዛ በጣም በሌሊት በ10 ሺዎች የሚቆጠሩ የመከላከያ ሰራዊቶች ሲገደሉ ከመከላከያ ጎን ነው የአማራ ፋኖ ብቻ አይደለም፣ የአማራ ህዝብ አጠቃላይ የአማራ ህዝብ ከመከላከያ ጎን በመቆም እያበላ እያጠጣ የቆሰለውን እየተሸከመ ስንቅ ያህያ እየተሸከመ እየወሰደ እያደረሰ አሁን ላለበት ስልጣን ወንበር ያቆየው የአማራ ህዝብ ነው ነበረ። ነገር ግን ግፋኛ ወይንም ገፍቶ በመምጣት ከየትኛውም ክልል በተለየ ሁኔታ የአማራ ክልል ህዝብ ከሌሎች በተለየ ሁኔታ ስጋት ሊፈጥርብኝ ስለሚችል ትጥቁን መፍታት አለበት በማለት በሚዲያ ሳይቀር ወጣው የትግራይ ክልል እንዲፈታ አሁን በፕሮግራም አልተያዘም። በኦሮሚያ ክልልም በሂደት ከአማራ ክልል በኋላ ትጥቁን ይፈታል በማለት በሚዲያ ትልልቅ ባለስልጣኖች ወጣው ይሄንን መግለጫ ሲሰጡ የአማራ ህዝብ ተቆጣ። የአማራ ህዝብ ሲቆጣ ከአማራ ህዝብ አብራክ የተወለዱ በጥቂት የሚቆጠሩ ወጣቶች ጫካ ገቡና መሳሪያቸውን ይዘው ገጠሙት። ፈራረሰ፣ ተመታ፣ አፈረ። አሁን የአማራን ክልል ህዝብ ጀግና ላለማለት አንዴ ሻዕቢያ ይላል፣ አንዴ ህወሓት ኃይሎች መቱኝ ይላል፣ አንዴ ከኤርትራ መንግስት ተላላኪ ነው ይላል። የአማራ ህዝብ ከበቂ በላይ ምክንያት አለው። ይህን ስርዓት ፊት ለፊት ለመጋፈጥ ዝም ብሎ ከመሞት ታግሎ መሞት ይሻላል ብሎ ጫካ የወጣ ህዝብ እንደሆነ አሁን ባየናቸው 30 ወራቶች ውስጥ የአማራን ህዝብ እንዴት እየጨከነበት እንደሆነ እዛው እኛ ስንፈራ የነበረው በወለጋ ያለው አማራ እንዴት ነው ጨርሰው የሚገሉት? በሐረር አካባቢ በአርሲ አካባቢ ያለው የአማራና የኦርቶዶክስ ተወላጅ ማህበረሰብ እንዴት እየጨፈጨፉት እንደሆነ ዝም ሲል እዛው ፍንጫው ላይ ቤቱ ሂዶ በር ያንኳኳ ሴቶችን ደፈረ፣ አዛውንቶችን ገደለ፣ ቤተክርስቲያንን አቃጠለ፣ በመስጊድ ላይ ተጸዳዳ፣ ሽማግሌዎችንና ታዋቂ ግለሰቦችን አስፋልት ላይ አውጥቶ ረሸነ። ከዚህ በላይ ምን ምክንያት ይኖራል ይህን ስርዓት ለመታገል? ስለዚህ አሁን ለሽንፈቱ የእናቴ መቀነት ጠለፈኝ ያለ የተለያየ ምክንያት እየሰጠ ያለው በአማራ ክልል ህዝብ ላይ የደረሰበትን አጠቃላይ ሽንፈት መዋጥ አልቻለም። እንዲውጠው ተገዶ እንዲውጠው ግን የአማራ ኃይሎች አንዱ ነው መጣውበታልና በአጭር ጊዜ ውስጥ ያስወግዱታል። ነገር ግን የሻዕቢያ ተላላኪ፣ የግብጽ ተላላኪ፣ የህወሓት ተላላኪ ይበል እንጂ የአማራ ክልል ህዝብ ከግብጽም በላይ ነው። ምክንያቱም በአባቶቻችንና በአያቶቻችን ግብጽን መተው አሳፍረው በመሬታቸው የመለሰው የአማራ ህዝብ ነው። ሻዕቢያም ቢሆን
ከአማራ ህዝብ በላይ ምክንያት የለውም ይህን ስርዓት ለመግጠም። ወንዝ ተሻግሮ አልመጣም። የህወሓት ኃይሎችም ቢሆኑ ከኛ ያልተናነሰ በደል የደረሰባቸው ህዝቦች በመሆናቸው ህብረት ፈጥረው ይህን ስርዓት ቢወጉት በፍጹም ምክንያት አልባ ነው ማለት አይቻልም። በአጠቃላይ ግን የአማራ ክልል ህዝብ በዚህ ስርዓት ላይ በቡድን ብቻ ሳይሆን አጠቃላይ ህዝቡ በሚሊዮን የሚቆጠር በ60 ሚሊዮን የሚቆጠር ህዝብ ይህን ስርዓት የማይፈልግ መሆኑንና ከፋኖ ኃይሎች ጋር ደስታውን አንድ ስለሆኑ ደስታውን እየገለጸ ወደፊቱም ደግሞ አብሮ ታጥቆ የአባቱ ጡረተኛ ወታደሮችን ሳይቀር አስታጥቆ ወጣቶችን አስታጥቆ ሴቶችን አስታጥቆ ወደፊት እየገፋ እንደሚመጣ ነው ተስፋ ማደርገው። መሳይ በጣም ነው ማመሰግነው። እንግዲህ የድርጅቱን አመራሮች ቀደም ሲልም ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞን እንደዚሁ በድርጅቱ ምስረታና አንዳንድ ጉዳዮች ላይ ያነጋግረናል። ሌሎችም አመራሮች ወደፊት እንደሚመጡ ነው። እንዲሁም መሀል ላይ ሆነው ሲሸመግሉ የነበሩ አስታራቂ አሸማጋይ የሆኑ አካላትንም እንደዚሁ አቅርበን እንዴት ነበረ፣ ምን ታስበዋል፣ ምን ይደረግ፣ ከማን ምን ይጠበቃል የሚሉትን ጨምሮ በበርካታ ጉዳዮች ላይ የምንወያይ ይሆናል። በጣም ነው ማመሰግነው። ቤዛና ወንድሟ ዶክተሩን ጉድ ሰሩት። ቤዛና ወንድሟ ሊያስይዛቸው ባሰበበት ሰዓት ሁለቱም ወጥቶ ጠፍቷል። ዶክተሩ አሉ ብሎ ሁለቱም አንድ ላይ ናቸው ቶሎ ኑ በማለትም ሲደውልላቸው ለፖሊሶቹ ጉድ ሰሩት። የቤዛን ወንድም ዶክተሩና አፈልጋለሁ ብሎት ነበር። በዛን ሰዓትም እሱን ሊጠይቅ በመጣበት ሰዓትም ስለ ቤተሰቦችህና ስለናንተና ስለ ቤዛ ንገረኝ ይለዋል። በዛን ሰዓትም እንግዲህ ምንም ምነግርህ ነገር የለም አይመለከተህም ብሎም ዶክተሩን ያናገረዋል። መጀመሪያ እሷን ዶክተሩ ጠርቶኛል ለምን እንደጠራኝ ግን አልገባኝም በማለትም ይነግራታል። ለምን መጣህ ብላም እሷም ተነግረዋለች። በዛን ሰዓት ዶክተሩ ጠርቶኛል ስለምን እንደሚያናግረኝ አላቀም ግን ጠርቶኛል ብሎም ይነግራታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የተወደዳችሁ የተከበራችሁ ቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ውድ ኢትዮጵያውያን ኤርትራውያን ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ እንደተለመደው ይዤላችሁ የመጣሁት ከባለፈው የቀጠለ ሰራተኛዋ አዴ ክፍል 183 ነው ይዤላችሁ የመጣሁት እና እንደተለመደው ቪዲዮዋን እንግዲህ በላይክ እና በሼር ጀምሩት እላችኋለሁኝ። ቅንነት ለራስ ነው ቤተሰቦቼ። እና አዴ እንደተለመደው ዴቭና አዴ አንድ ላይ ነበሩ። በዛን ሰዓትም አዴ እንዴ አንቺ ግን ምን ሆነሽ ነው? ከመጣሽ ጀምሮ እኔ ችላ ብለሽኛል። እስቲ ራስሽን ተመለከቺ። ዞር ብለሽ እንኳን አታይም። ስለ ሰርጋችን እንኳን አንድም ቀን አታወሪም። ችላ ያልሽ ነው። ግን ሁኔታሽ ምንም የገባኝ አይደለም ብሎም ዴቭ በጣም ተናዶ ይናገራል። በዛን ሰዓትም አረ ዴቭ ተረዳኝ። እኔ ከዛ ጀምሬ ከዛ ሄድኩኝ እዛም የሄድኩበት ሳይሳካ ቀራ። እዚህም መጥቼ ደግሞ የሚወዳት አለችኝ ያልኳት ሊሊም እንደዚህ ሆና ጠበቀችኝ። ስለዚህ አንተ ደግሞ ልትረዳኝ ትችላለህ። ስለዚህ እና ተረዳኝ ብላም ትነግረዋለች። እሺ ግን መረዳቴ ቀርቶ ሳይሆን እኔ እኮ ሁኔታሽ ችላ ስትይ ነው ይላታል። እኔ አንድ ነገር ልጠይቅሽ እፈልጋለሁ፣ ቃል ልገብልኝ እፈልጋለሁ ይላታል። አንቺ ግን እኔን ትወጂኛለሽ ይላታል። ምን ለማለት አስበህ ነው ብላም እሷም ትጠይቋለች። በዛን ሰዓት እንዴት ትወጂኛለሽ ወይስ አትወጂኝም? ስለዚህ ንገሪኝ ይላታል። እኔ እንዴት ነው ማለትህ እንዴ? አንተ ነው ወደሃለሁ እንዴት ነው እንደዛ የምትለኝ? እኔ እኮ ካንተ ማግባትና ቤተሰብ መመስረት አቅቶኝ አይደለም፣ ነገር ግን ሁኔታውን እያየሁ ነው፣ ሁሉን ነገር ሰምተሃል ትለዋለች። እሺ በቃ ብሎ ተረዳኝ ብላ እሷም ትነግረዋለች። እሺ ብሎ እሱም ይረዳሻለሁኝ ግን ሁሉንም ነገር ችላ አትበይ ብሎም ይነግራታል። እናም ቤዛ ወንድሟ ዶክተሩ ወደ ቢሮ ጠርቶታል። እሱም ወደ ቢሮ በመጣበት ሰዓት እሱም የጠራ እህቱን ጋር ይሄዳል ቶሎ ብሎ። በዛን ሰዓትም እንዴ ወንድሜ ምን ልሰራ መጣህ ትለዋለች። እኔ የመጣሁት ዶክተሩ ጠርቶኝ ነው ያናገራለሁ ብሎኛል። ስለምንድን ነው ብላም ትጠይቀዋለች። በዛን ሰዓት እኔ ምንም የገባኝ አይደለም፣ ነገር ግንና ስለ ቤዛ አወራለሁ ብሎኛል ብሎም ይነግራታል። በልተጠንቀቅ ዶክተሩ በዚህ ሰሞን ሁኔታው ምንም ሁሉም ነገሩ አላማረኝም እና የተጠራጠረው ነገር አለ። ስለዚህ ምን እንደሆነ አንተም ኮስተር ብላ አዋራው ብላም ትነግረዋለች። እሱም እሺ ብሎ የሄድና ዶክተሩን ያናግረዋል። በዛን ሰዓትም እኔ
የጠራሁ ስለ ቤተሰብህና ስለ ቤዛ ስለ አንተ መነጋገር ስላለብኝ ነው ልጠይቅህ ነው የጠራሁት ይለዋል። ስለ ቤቴ አይመለከትም አነግረህም ይለዋል። ለምን ይለዋል። አው አይመለከትም ስለ እህቴም ደግሞ መናገር ትችላለህ ይላል። እና አጎት አላችሁ ብሎም ይጠይቀዋል። አረ የለንም ይላል። እንዴ ቤዛ እኮ ባለፈው አጎቴ ነው ብላ አስተዋውቀኛለች ይላል። አይ ምናልባት እኔ ሳላቅ ያለ አጎት ሊኖር ይችላል ብሎም እሱ ይመልሳል። በዛን ሰዓት ድንግጥ ብሎታል ማለት ነው። የቤዛና የሱ አነጋገር አንድ አይነት አልሆነም። ነገር ግን በዛን ሰዓት የገባው ዶክተር ከዛ ወደ ውጭ እሺ ብሎ ስልክ ይደወልለታል። ስልክም ሲደወልለት ፖሊሶች ነበር። በዛን ሰዓትም እና ጨረስኩኝ ዶክተር ልሂድ ይለዋል። አው ሂድ ይለዋል። ከዛ ቤዛ ጋር ጠብቀኝ ይመጣለው ይለዋል። በዛን ሰዓትም በቃ አሁን ለማናገር እኮ ስላልተመቸኝ ነው። ስለዚህ አሁኑኑ ሁለቱም አንድ ላይ ናቸው ይመቹናል ቤዛና ወንድማ አሁኑን ቶሎ ኑ ብሎም ይነግረዋል። እሺ ብሎ የስልክ ይዘጋል። በዛን ሰዓትም የቤዛ ወንድም ሄዶ ቤዛ ነይ አሁኑን መውጣት አለብን ዶክተሩ ሁሉንም ነገር ሳያውቅ አይቀርም እኔንም ጠይቆኝ ነበር ነገር ግን ቶሎ እንውጣ ይላታል። እንዴ መቼም እኔ አልወጣም ያኛው መድኃኒቱ የመጣው እኮ ነው መድኃኒቱ ካልገባኩ ብር አይሰጠንም ስለዚህ ይሄ ነገር ሳይሆን እኔ ከዚህ አልወጣም ይላል። አንቺና እኔን እኮ ሊይዙን ይችላሉ ዶክተሩ ግን ብዙ ነገር ሳይጠረጥር አይቀርም ብሎም ይነግራታል። እንሂድ ብሎ ሁለቱም እጃቸውን ተያይዞም ይወጣሉ። ዶክተሩም የሆነ ሰው ታሟል ተብሎም ይጠራል። እንግዲህ ጉዱ ምን እንደሆነ ባይታወቅም ማለት ነው። ነገር ግን ቤዛና የቤዛ ወንድም የእጃቸውን ማግኘት አለባቸው ማለት ነው። እነሱም ሁለቱም የወጡ ያሉ ሂጂ ልብስሽን ቀይሪ ነይ ብሎም እሱም ይጠራትና ሁለቱም አብሮ ይጠፋሉ ማለት ነው። ሊሊ ከመስኮት ወድቄ ካልተሰበርኩ አለች። በዛን ሰዓቱም ወደ ፍቅር ክፍል ገብታ ነበር ይሄን ያርገችው። ይሄንንም ስታያት ወደ በመስኮቱ ባለችበት ሰዓት በመስኮቱ ምንድነው ምሰሪው ነይ አብረን እንብረር ትላታለች ፍቅርን። እንዴ አንቺ ልጅ ያመሻል ወይ በማለት እሷም ቀስ አርጋ እጇን ትይዛታለች። እጇን ይዛም ቀስ አርጋ ነይ ውረጂ ብላ ታስወርዳታለች። እዲ አልወርድም ስትላት ነይ ውረጂ ብላ መስኮቱን ዘጋግታ ታስቀምጣታለች። በዛን ሰዓትም አዴ ትገባለች። አዴ ደግሞ ምን አርገሻት ነው አንቺ በማለትም እሷን ፍቅርን ታፈጥባታለች። እኔ ምን ያረጋታለሁ ስትል ሁለታችሁንም አልፈልጋችሁም ውጡልኝ ብላም ትጮህባቸዋለች። እና ደግሞ ስታስጠሉ ብላም ትነግራቸዋለች። በዛን ሰዓትም አንቺ ምን አርገሻት ነው ለምንድነው እንደዚህ የምትጮኸው ትላታለች። እኔ ምን አረጋታለሁ ከመስኮት ካልበረርኩ እያለች ነው። ስለዚህ መስኮቱን በደንብ አርገሽ ዝጊ እኔማ መውጣት አይቀርም ወጣልሻለሁ ብላም ለአዴ ትነግራታለች። በዛን ሰዓትም አንቺ ውጪልኝ አልፈልግሽም አልወድሽም ብላ አዴን ታናግራታለች። አንቺ እንደዚህ የሆንሽ ከመስኮት እጠፋለሁ ያልሽ እንዴት ነው ሞጣው ብላም እሷም ታወራታለች። ይሄም የተደረገው አዴና ዴፍ አብሮ እየሄዱ ያሉ ነበር። እሷም መንገድ ላይ የተገናኙት። በዛን ሰዓትም እንዴ አባቴና እናቴ ማየት ፈልጋለሁ ስለዚህ ናፍቆኛሉ ትላቸዋለች። ሰላም ሊሏትም ሲሉ አልፈልጋችሁም ከየት ታቆኛላችሁ ለምንድን ነው የምትከተሉኝ እናንተ ደግሞ ብላም ትነግራለች። በዛን ሰዓትም አይ በቃ አዴ እሷ የፈለገችው ማሚን ነው ብሎም ይነግራታል። አይ ማሚን አይደለም እናቴን ነው የናፈቀችኝ ይላል። በቃ እኔ እናትሽ ጋር ወስድሻለሁ ነይ ብሎ ይዟት ይሄዳል። ታቃታለህ ሲል አዋቃታለሁ ብሎ ወደ ቤት ይዟታል። በቃ አዴ አንቺ እዚሁኝ እኔ ወስታታለሁ ብሎ ወደ ቤት ይዟት ይሄዳል። በዛን ሰዓትም ቤት ይዟትም ሲሄዱ ለፍቅር እናት ሊያገናኛት ነበር። በዛን ሰዓትም ቤት ይገባሉ። አሹና ሮማን ልጠይቃት እሷን መንገድ ላይ ሁለቱም ደረጃ ላይ ቁጭ ብላሉ። እንዴ እነዚህ ደግሞ ብላ ሁለቱንም እናቴን ለማየት ነው የመጣሁኝ ብላ ሁለቱንም ትናገራቸዋለች። እንዴ እንቺ ደግሞ እኛ እኮ ልንጠይቃት ነበር መጣና አሁንም ያው ነች ብሎ እንዴ አዲሷ ሰራተኛችን እንዴት ነሽ በማለትም ታናግራታለች። ይሄም ደግሞ አዲሱ ዘበኛችን ብላ ታናግራለች። ወይኔ እኔንም አዲሱ ዘበኛ አልሽኝ ብሎ አሹ በጣም ይገረማል። ቤት በገባችበትም ሰዓት አንቺ ደግሞ ምን ልትሰሪ መጣሽ ተንከሲስ ብላ ፍቅር ታናግራታለች። በዛን ሰዓትም እንዴ አንቺ ውጭልኝ ሁለቱም ሊደባደቡ ይያያዛሉ። በዛን ሰዓትም ዴፍ ይመጣል። እንዴ ምን እየሰራሽ ነው ፍቅር አንቺ ሁሉ ነገር እያወቅሽ እየተረዳሻት እንዴት ነው እንደዚህ ልታረግ የምትችይው ብሎ ዴፍ ይቆጣታል። ሁለታችሁም ውጡልኝ ማናችሁንም አልፈልግም ትላችኋለች። በዛን ሰዓትም ፍቅር ባይ ውጭ ያሁን ብሎ ይነግራታል። እና በቃ አሁን ትመጣለች እናትሽም ስልክ ደውልላታለሁ የመጣች ነው ብሎም ያባብላታል። በዛን ሰዓት በቃ ነይ ብሎ ሊያስቀምጣት አንተንም አልፈልገም ውጣ ብላ ትጮሃለች ማለት ነው። ቤተሰብ ቪዲዮን ላይክ አድርጉት። ሁላችሁንም አመሰግናለሁ። ወሰላም